በዲኤንኤው ምርመራ ባዩሽ ባየችው ነገር እጅግ በጣም ተደናግጣለች። አይኗን ማመን ይኑርባት አይኑርባት እጅግ በጣም ግራ ተጋብታ ከዶክተሩ ጋር ግብ ግብ ገጥማለች። ይሄ በጭራሽ ሚሆን አይደለም፣ የሆነ የተሳሳትከው ነገርማ አለ ብላ ዶክተሩን በጣም 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 ጮኸችበት ማለት ነው። ሀና በመጨረሻም ሳቋ ተመልሷል። እጅግ በጣም ደስ ይላል። ሰላም ሰላም! ውድና የተከበራችሁ የኖላዊ ድራማ ተከታታዮች ኖላዊ ድራማ ክፍል 48 በሚገርም ትዕይንትና ሁላችንንም አንጀታችንን ባራሰ ክስተት ተመልሷል። ሀና የዲኤንኤ ምርመራ ካደረገች በኋላ በጣም ዝብርቅርቅ ያለ ስሜት ውስጥ እንደነበረች ሁላችንም አይተን ነበረ። ምን አለበት እንደው ልጅነቱ ቀርቶብኝ ሰራተኝነቱን በወጉ በኖርኩት ብላ እስክትማረር ድረስ ነበረ የወይዘሮ ሜላት ድርጊት ያደረሳት ማለት ነው። ምክንያቱም በእያንዳንዷ የሀና እርምጃ ወይዘሮ ሜላት አይኗን እንዳላይ እስከ ማለት ድረስ እንዴት ነው ምንድን ነው የሚባለው ሂዳ አትበላው ነገር ግን እንዲሄድ አድርገው የሚባል የሀገሬ ተረት አለ እና እንደዛ እንድትሆን ነበረ ስታማርራት የነበረው። ነገር ግን በመጨረሻም እውነትን ድል አድርጋ ሀና ልጇ ሀሴት እንደሆነች አስመሰከረች። እንኳን ደስ አላችሁ። የዲኤንኤ ውጤት እጇ ላይ ገብቷል። እንዳያችሁት ወይዘሮ ሜላት ቆሌዋ ተገፎ በማመንና ባለማመን እንዴት አድርጌ ልመን? ይሄንን ምንድን ነው? ማን ነው የተሳሳተው? ለምንድን ነው እንደዚህ አይነት ነገር እግዚአብሔር የምትፈትነኝ ብላ እስክትህጮ ድረስ ነው የደረሰችው። ምክንያቱም የዲኤንኤ ምርመራው እጇ ላይ ሲገባ የሀና ልጅነት ሀና ማለት ሀሴት ማለት እንደሆነች 99.9% ልጇ ያቺ ርግበ ሳትሆን ሀና እንደሆነች የዲኤንኤ ውጤቱ ይፋ አድርጎ መጥቷል። እንግዲህ እርግብ ተብላ የመጣችው እኔ ልጅሽ ሀሴት ነኝ ብላ በጓደኛዋ አማካኝነት ባዩሽ አማካኝነት የመጣችው እርግበ የምትገባበት ጉድጓድ እስኪጠፋ ድረስ ተደናግጣለች። ይህም አይሆንም እኔ ነኝ እኮ ትክክለኛ ልጅሽ ብላ ብትወዛገብ ብትወራጭ ማንም ሚሰማትን አታ በድንጋጤ ቆሌዋ ተገፎ ቆማ ቀርታለች። ነገር ግን ቤተሰቦቹ እየጠበቁ የነበሩት ውጤት ስለሆነ እነ ሰላም ምናሴ አባትየው አያትየው ጮቤ ረግጠዋል። ምክንያቱም አይተናል ባለፈው ክፍል አባትየው እንደው እግዚአብሔር ሆይ ይህችን የመሰለችዋን ልጅ አሳይተ እንዳትነሳኝ ብሎ ከልቡ ሲማጸን እንደነበረ ሁላችን አይተናል። ነገር ግን እውነት እንዳልኳችሁ ትቀጭጫለች እንጂ አትበጠስም። በስተኩለ ማታ ሀና ድል ነስታ የተሰቃየችበትን እውነቷን እጇ አስገብታለች። ግን ምንም ደስተኛ አይደለችም። ማለት እውነቱ ስለወጣ ውሸታም ተብላ ተበሻግጣ እንዳልነበር እውነቱ ስለወጣ ደስ ቢላትም አባቷ ግን ያለበት ሁኔታ አሁን ላይ ይሄንን ነገር ቢሰማ እጅግ በጣም እንደሚጎዳው ስለምታውቅ ምን አድርጋ እንዴት ብላ ለአባቷ መንገር እንዳለባት ግራ ግብት ብሏታል። ማለት አባቷ በዚህ ሰዓት ቤተሰቦቼን ትክክለኛ ቤተሰቦቼን አግኝቻቸዋለሁ አባዬ ብለው አይተርፍም ሊሞት ሁሉ ይችላል ብላ እጅግ በጣም እየተጨነቀች ነው ያለችው። አጠገቧ ያለው አሲር ጆሮ እንግዲህ ከጓደኝነት አልፎ ምስጢረኛዋ ሆኗል እንዳየ ነው። እና ለአሲር እንዴት ሆኜ ነው ለአባዬ ቤተሰቦቼን አግኝቻቸዋለሁ ብዬ እምነግረው? አሲር ጨነቀኝ እኮ ግራ ገባኝ እኮ ብላ ስታማክረው አባትሽ እኮ እንደውም ልጄ ያለ ቤተሰብ ልትቀርብኝ ነው፣ እንደው እግዚአብሔር ቤተሰብ ቢሰጣት
እንደው አግብታም በሆነና ቤተሰብ በመሰረተች ብሎ ላንቺ እጅግ በጣም ነበር የሚጨነቀው። እንደውም ቤተሰቦችሽን ማግኘትሽን እኮ ቢያቅ አባትሽ በጣም ደስ ይለዋል፣ ብትነግሪያቸው እኮ ይሻላል ብሎ እያማከራት ነው። ነገር ግን እሷ ከአባዬ ውጪ ማንንም አልፈልግም፣ አባዬ ለኔ መሰረቴ ነው፣ አባቴ ለኔ ሁሉ ነገሬ ነው። አንድ ቀን ቤተሰብ እንደሌለኝ አይነት ስሜት እንኳን ተሰምቶኝ አያቅም። ሌላው ቢቀር አባቴ እንዳልሆነ ራሱ አንዳች አላቅም። ለኔ ብሎ እጅግ በጣም ብዙ መስዋዕትነት የከፈለውን አባቴን ላስከፋውም ሆነ እንዲጎዳብኝ አልፈልግም ብላ በጣም ተጨንቃለች። በሌላ በኩል ደግሞ ቤተሰቡ ሁሉ ደስታ ፌሽታ ሞልቶታል። ምክንያቱም ሀናን የመሰለች ልዕልት ልጅ አግኝተዋታል። ስነ ምግባር ያልጎደላት ጥሩ ስብዕና ያላት 16 ዓመት ሙሉ ተለይታቸው በእንደዚህ አይነት መንገድ ተሰርታ መምጣት ማለት መታደል ነው። ወይዘሮ ሜላት አሁንም ቢሆን ምንም ልታምን አልቻለችም፣ አምና ልትቀበል አልቻለችም። ዲኤንኤ እጇ ላይ ገብቶ ራሱ በጭራሽ የምታምንበት አይነት ሁኔታ ላይ አይደለችም ያለችው። ምክንያቱም አንድ ያደረገቻት፣ ያበሻቀጠቻት፣ ያንቋሸሸቻት፣ ያላመነቻት፣ የተናገረቻት እያንዳንዷ ነገር በጭንቅላቷ እያቃጨለ ምን አይነት መጥፎ እናት ነኝ፣ ልጄን ከ16 ዓመት በኋላ ይህን ሁሉ ዋጋ ከፍላ እንኳን ልረዳት አልቻልኩም፣ የእናት አንጀት እንኳን አልነገረኝም፣ እኔ ምን አይነት ክፉ እናት ነኝ ብላ በሰላም ላይ የነበረውን ጸጸት ድጋሚ ሀና ላይ ደግማዋለች። እጅግ በጣም ከልቧ ተጸጽታለች፣ ከልቧ አዝናለች፣ ከልቧ አልቅሳለች። በቃ ይቅርታ በምን አይነት ቋንቋ ብጠይቃት ነው እኔን ልጄ ይቅር የምትለኝ? እንዴት ሆኜ ነው ያላወቅኳት? እንዴት ነው ደግሞ ያልነገረኝ? አባትየው ብሏል፣ አያትየው ብሏል። እኔ ግን ምን ሆኜ ነው? ቢያንስ ልጆቼ እንኳን ነግረውኝ ነበረ ልጄ እንደሆነች። እናቴ በተደጋጋሚ አትቸኩይ፣ ይሄ ችኩልነትሽ ዋጋ ያስከፍልሻል ብለው ነግራኝ ነበረ። ለምንድን ነው እንደዚህ የሆንኩት ብላ በጣም ተጨንቃለች። ወይዘሮ ባዩሽ እንዳሳሳተቻት ርግበ ሁሉን ነገር አፍርጣ ተናገረች። እኔ አይደለሁም አክስቴ ናት ለዚህ ሁሉ ያዳረገችኝ። መስቀልና ፎቶዋን አሰርቃ በሷ ታሪክ እንድመጣ ያደረገችኝ ወይዘሮ ባዩሽ ናት። ያ ማለት ደግሞ አክስቴ ናት እንደዚህ ያደረገችኝ ብላ እውነቱን እንቅጭ አርጋ አፍርጣ ነግራለች። ባዩሽ በጣም ተንከሲስ፣ ምቀኛ፣ ሰው ሲያልፍለት የማትወድ በጣም ክፉ ሴት እንደሆነች እንግዲህ እውነታው ተጋልጦባታል። አሁን ባዩሽም ሆነ ርግበ የሰውን ታሪክ በመስረቅ ያልተገባ ሀብት ለመውረስ ሙከራ በማድረግ ሁላ ሊከሰሱ ይችላሉ። እኔ እንደሚመስለኝ ማለት ነው። እንደው ወይዘሮ ሜላት ይሁን ይቅር ብላ ይቅርታ ካላደረገቻቸው በስተቀር እጅግ በጣም ትልቅ ወንጀል ነው የሰሩት ማለት ነው። እና በጣም 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 ደስ የሚለው ደግሞ ከሁሉም የሀና እውነት ፍንትው ብሎ መውጣቱ፣ እንደፈራ ነው ዲኤንኤ ውጤቱ አለመጭበርበሩ እጅግ በጣም ደስ የሚለው ማለት ነው። ዶክተሩ ብዙ ገንዘብ ተከፍሎት ዲኤንኤ ውጤቱን እንዲቀይር እንደተጠየቀ ጭምር ነው አፍርጦ የተናገረው። ሁሉንም ነገር አንድ ነገር ሳይቀር ነው የተናዘዘው ዶክተሩ። በዛ ምክንያት ሁሉም ነገር ተጋልጧል። ሀና ልጅነቷን አግኝታለች። አቶ ኖላዊ ለፍቶ ጥሮ ያሳደገው ልጁ እንግዲህ ሁሉም ነገር ተሳክቶ ቤተሰቦቿን አግኝታለች። ግን ምንድነው የምትሆነው ሀና? መጨረሻዋ ምንድነው መሆነው? ከአባቷ ኖላዊ ጋር ነው የምትዘልቀው ወይስ ደግሞ ህይወቷ ተመቻችቶላት አባቷ ኖላዊንም ተቀብለው እነ ሀና የነ ትክክለኛ እናቷ ያው እንደምናውቀው ባለሀብት ናት፣ ምንም የሚጎላት ነገር የለም። እኔን እንደሚመስለኝ እነሱ ተቀብለው ሀናንም ኖላዊንም አሳዳጊ አባቷን ተቀብሎ ከነሱ ሳትለይ በጣም ተደላቃ ጥሩ ኑሮ እንደምትኖር የሆስፒታል ተቀጥራ የራሷን በሙያዋ እንደምትሰራ ነው እኔ የምገምተው። እስኪ እናንተም
ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ላይክ እያደረጋችሁ አበረታቱኝ። አብራችሁን ስለነበራችሁ አመሰግናችኋለሁ። መልካም ጊዜ ይሁንልን።